ይድረስ ለኦርቶዶክሳውያን በሙሉ። ከዚህ ቀጥዬ የማነበው ከሸዋ ኦሮሞ ኦርቶዶክሳውያን ወጣቶች በአርሲ የተሰጠ የአቋም መግለጫ ይሆናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሸዋ ኦሮሞ ኦርቶዶክሳውያን ወጣቶች በአርሲ የተሰጠ የአቋም መግለጫ። ከእንግዲህ በኦሮሞ ስም እየነገዳችሁ ኦርቶዶክሳውያንን እያጠፋችሁና እያጸዳችሁ መኖር አትችሉም። ነቅተንባችኋልና ጭንብላችሁን አውልቃችሁ እንደ አልሸባብ፣ እንደ አልቃይዳ፣ እንደ አይኤስአይኤስ በስማችሁ ተጠሩ እንላለን። ሐዋርያው ቅዱስ ጴጥሮስ በጴጥሮስ 1 ከቁጥር 23 ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል የማይጠፋ ዘር ነው እንጂ ብሎ እንደነገረን ስሁት ፖለቲካ በወለደው በምድራዊ ዘር አንመካም። የማታልፈውን የእግዚአብሔር መንግስት የምንወርሳትን በኦርቶዶክሳዊነታችን ነው። ዘር ጠቅሰን ይህን መግለጫ ያወጣ ነው እንደ ሌሎቹ በኦርቶዶክሳዊ ልዕልናችን ወርደን በመንደር ለመደበቅ አይደለም። በስማችን እንዳይነግዱ የኦሮሞ ፖለቲካ መሸሸጊያ አድርገው መልሰው እኛኑ እያረዱና እያጸዱን ያሉት ጸረ ኦርቶዶክስ ቡድኖች ሴራን ለማጋለጥ ነው። በዚህ 8 ዓመታት ሁሉም ኦርቶዶክሳዊ ማህበረሰብ በመከራ እሳት የተጠበሰ ቢሆንም የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ግን ተመርጣና ተለይታ በጠላትነት ተፈርጃ ልጆቿ በጅምላ በመገደልና በመሰደድ ላይ ናቸው። ከልጆቿ ደግሞ በግንባር ቀደምትነት እንዲጠፋ የተፈረደበት የአማራና የሸዋ ኦሮሞ ኦርቶዶክሳዊ ማህበረሰብ ነው። በአማራው ላይ የሚፈጸመው የዘር ጭፍጨፋ ዓለም ያወቀውና በኦርቶዶክሳዊነቱም በማንነቱም ነው እየተገደለ ያለው። በሸዋ ኦሮሞ ኦርቶዶክሳውያን ላይ የተፈጸመ ያለውን ጭፍጨፋ ግን ብዙዎቻችን ያላወቅነውና ያልተረዳነው ነገር ነው። ይህ ማህበረሰብ ከቀደምት አባቶች የተቀበለውን ኦርቶዶክሳዊነትንና ኢትዮጵያዊነትን እንደ አይነ ብሌኑ የሚጠብቅ ነው። ከኢትዮጵያውያን ወንድሞቹ ጋር በመሆን ሀገር ሊወር ሃይማኖት ሊያስቀይር የመጣን ጠላት ተከላክሏል። አርበኝነትን ከኦርቶዶክሳዊነት ጋር ያዋህዱ እነ ጀነራል ታደሰ ብሮን፣ እነ ጀነራል ጃገማ ኬሎን፣ እነ ራስ ጎበና ዳጭን እና ሌሎችን ከአብራኩ የወጡ አይተኬ ጀግኖች ለሀገር የሰጠ ማህበረሰብ ነው። ይሁን እንጂ ይሄ ውለታው ተረስቶ ኦሮምኛ ተገናጋሪ ነፍጠኛ የሚል ኮድ ተለጥፎበት በተገኘበት ቦታ ሁሉ እየተገደለና እየተሰደደ ይገኛል። ይህ ማህበረሰብ ኦርቶዶክስ በመሆኑ ብቻ በገዛ ቀዬው በሸዋ፣ በጅማ፣ በሐረርጌ፣ በባሌ፣ በመላ ኦሮሚያ የተገደለና እየተሰደደ ቢሆንም በአርሲ ምድር እየተፈጸመ ያለው ግን ይለያል። አንደኛ፣ በአርሲ ምድር መስቀል አንገት ላይ አስሮ ቀና ብሎ መሄድ እንደ ወንጀል ተቆጥሮብናል። ሁለተኛ፣ ነጠላ ለብሰን ቤተክርስቲያን መሄድ በጩቤ ያስወጋናል፣ በሰይፍ ያሳርደናል። ሶስተኛ፣ ማህተብ አስረን ትምህርት ቤት መሄድ አንችልም። አራተኛ፣ ኢኮኖሚ ማፍራት አንችልም። አምስተኛ፣ የእኛ የሆነ ንብረት ተቀምጦ ለሌሎች ለእምነት ጽንፈኞች ይሰጣል። ስድስተኛ፣ ተምረን መንግስት መስሪያ ቤት ላይ ተቀጥረን መስራት እድል አይኖረንም። እነዚህንና ከዚህ ላይ ያልጠቀስናቸውን መከራዎችን ተቋቁመን ብንኖርም የጠበቀን ግን ጅምላ ግድያና ጅምላ ስደት ነው። በአርሲ ምድር እየተፈጸመ ያለው ጅምላ ጭፍጨፋ ሃይማኖታዊ ጭፍጨፋ ነው። እየተገደልን እየታረድንና እየተሰደድን ያለነው በኦርቶዶክሳዊነታችን ነው። ነጣጥለውና ከፋፍለው ለመምታት እንዲመቻቸው ጭፍጨፋው መጀመሪያ አካባቢ የአማራ ኦርቶዶክሳውያን ላይ ያነጣጠረ ቢሆንም ብዙም ሳይቆይ ግን ወደ ሸዋ ኦሮሞ ኦርቶዶክስም ዞሮ ይኸው ዋጋ እያስከፈለን ነው። በአርሲ እየተፈጸመ ባለው ጭፍጨፋ 55%ቱ የአማራ ኦርቶዶክሳውያን ሲሆኑ 45 ደግሞ የሸዋ ኦሮሞ ኦርቶዶክስ ነው። እኛ በዞኑ የምንገኝ የሸዋ ኦሮሞ ኦርቶዶክሳዊ ወጣቶች እየተፈጸመብን ያለውን የዘር ማጥፋት እየተቃወምን ባለ 8 ነጥብ አቋም መግለጫ አውጥተናል። አንደኛ፣ ጭፍጨፋው የተፈጸመ ያለው ኦርቶዶክሳውያንን ከአርሲ ምድር ሙሉ በሙሉ ማጽዳት ነው። ሁለተኛ፣ በኦርቶዶክሳውያን ላይ ጭፍጨፋውን እየፈጸሙ ያሉት ነባር እስልምና የማይወክሉ አዲስ በቀል የአሸባሪ እስልምና ታጣቂዎች ናቸው። ሶስተኛ፣ ታጣቂዎቹ በውስጥ ከቀበሌ ጀምሮ እስከ ፌዴራል ድረስ ባለው በመንግስት መዋቅር የሚደገፉ ሲሆኑ በውጭ ደግሞ በሶማሊያ እና በፑንትላንድ የሚገኙ ዓለም አቀፍ አሸባሪዎች አልሸባብ እና አይኤስአይኤስ ነው። በመንግስት መዋቅር እንደሚፈጸሙ ማሳያ፣ የመጀመሪያው በጸጥታ መዋቅር ውስጥ ያሉም ሆነ ራሳቸውን ለመጠበቅ የታጠቁ ኦርቶዶክሳውያንን ትጥቅ እንዲፈቱ ተደርጎ ጭፍጨፋው ተጀመረ። ኦርቶዶክሳውያን የድረስልን ጥሪ ሲያሰሙ አይደረስም፣ አይታደቅም። የጸጥታ አካላቱ አልታዘዘም ነው የሚሉት። ጥቃቱ ተደጋጋሚና ተመሳሳይ ነው። መረጃ እንዳይወጣ ይደረጋል። የተጨፈጨፉ ኦርቶዶክሳውያን በድን በቪዲዮ በምስል በድምፅ የሚቀዱትን አሳዶ ያስራል። ጭፍጨፋው አልተፈጸመም ብሎ ይክዳል። ሐሰተኛ ዜናን ያሰራጫል። መከላከያ ሰራዊት ያልታጠቀው መሳሪያዎችን የአክራሪ ዋሃብያዎች እንዲታጠቁ ማድረግ እና የመጨረሻው የማጓጓዣ ድጋፍ ማድረግ። አራተኛ፣ እልቂቱ አሁንም አልቆመም፣ እንደቀጠለ ነው። በየቀኑ ሰው ሳይገደል ሳይታገትና ሳይሰደድ አይውልም። አምስተኛ፣ ወደ 60% የሚጠጉ የገጠር ቤተክርስቲያናት ወደ ከተማ ሸሽተዋል። በገጠር ያሉት ቤተክርስቲያናት አደጋ ላይ ናቸው። ስድስተኛ፣ እስካሁን ከሆነብንና አሁን የሆነብን ካለው ይልቅ ነገ የሆነብን ዘንድ ያለው የከፋ ነውና ለኦርቶዶክሳውያን የሚደርስልን አካል እንደሌለን ተረድተን ራሳችንን ቤተክርስቲያናችን ልንጠብቅ እንዘጋጅ። ሰባተኛ፣ ገዳዮቻችን ሆይ ከእንግዲህ በኦሮሞ ስም የነገዳችሁ እኛን እያጠፋችሁና እያጸዳችሁ መኖር አትችሉም።
ነቅተንባችኋልና ጭንብላችሁን አውልቃችሁ እንደ አልሸባብ፣ እንደ አልቃይዳ፣ እንደ አይኤስአይኤስ በስማችሁ ተጠሩ እንላለን። 8ኛ በዚህ ጭንቅ ጊዜም ከቆሻሻ ከዘር ከፖለቲካ መላቀቅ ያልቻሉ አጥፊዎችን የሚያገለግሉ አሉና ከእነዚህ ሰዎች እንጠንቀቅ። ኦርቶዶክሳዊ ህብረታችንን እናጠንክር። ወስብሐት ለእግዚአብሔር። የሸዋ ኦሮሞ ኦርቶዶክሳውያን ወጣቶች በአርሲ ሚያዝያ 7 2018 ዓ.ም። ይህንን ድምፅ የምትሰሙ ኦርቶዶክሳውያን ይህንን መልእክት ለወንድም እህቶቻችሁ ኦርቶዶክሳውያን እንድታደርሱ በልዑል እግዚአብሔር ስም እጠይቃለሁ። አመሰግናለሁ።